አንዳንድ ነገሮች በዛ ያስገርሙኛል። አንዳንድ ነገሮች በዛ ያስቁኛል። ትዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜትን አስከፊ። አንዳንድ ሰው አለ ፈገግታ የሚያበዛ በጥርሶቹ አታሎ መርዙን የሚነዛ። አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ። አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ትዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ሰው አለ ሲናገር አፍዛዥ የሚታይ አስጥሎ የማይታይ አስያዥ። አንዳንድ ሰው አለ ከነገር ያለው ካነጋገሩ ላይ ችሎታ ያዘው። አንዳንድ ሰው አለ በብዙ የሚያወራ ዘመኑን የፈጀ አንዱንም ሳይሰራ። ምን እንደሚፈልግ የማያውቅም አለ ያንንም እያለ አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ትዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ሰው አለ የሚመስል ሊቅ ጠጋ ብለው ሲያዩት የሚዘባርቅ። አንዳንድ ሰው አለ እውቀት ያለው ካነጋገሩ ላይ ችሎታ ያዘው። አንዳንድ ሰው አለ በብዙ የሚያወራ ዘመኑን የፈጀ አንዱንም ሳይሰራ። አንዳንዱ ድለኛ ምንም ሳይጨነቅ
በምቾት የሚኖር ሁልጊዜ ሲስቅ አንዳንድ ነገሮች ብዙ ያስገርሙኛል አንዳንድ ነገሮች ብዙ ያስቁኛል ትዝብቴም ሐሳቤም አብረው ይስቃሉ እንደ እርሶ እንደገባቸው እንደሚያውቁት ሁሉ 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 ትዝታ ያቃጠለው ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ትዝታ ያቃጠለው ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት የራቀውን ወዳጅ አስታውሶ ባሳብታ ከሰው መሃርጎ ተሻግሮ ካድማስ ዳር ሲብሰለሰል ማደር እራሱን አግሎ ከስንት ወዳጅ ዘመድ በትዝታ ሲጋ ፍቅር ቤት ሲራመድ በራቀ ወዳጅ ናፍቆት የልቡን ስቃይ ጭንቀት ያንጀቱን ቁስል ስሜት ችሎት በደረቁ ሌት አይዞ ባይ በሌለበት ናፍቆት ያጠቃው ገላ ይዞ የሌለው መላ ጉዳቱን ሁሉ አምቆ ይሄዳል ሸሽቶ ርቆ ታምር የሱን ማናውቆ በሰው ልጅ ህሊና ዋሻ ተከብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው ለፍቅር መነዋቃታቸው ረቂቅ ምስጢሩ ጉዳይ ትዝታ ባሳብ ቁም ገዳይ ትዝታ ባሳብ ቁም ገዳይ ትዝታ ባሳብ ቁም ገዳይ
ያቃተለው ናፍቆት የሚያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ትዝታ ያቃተለው ናፍቆት የሚያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ራሱ ለራሱ እያላዛኝን ሆኖ ስንቅ የሌለው የትዝታ መናኝ ማን ይሆን የሷ አጽናኝ ሰው ከተገነዘ በሩቅ ሰው ትዝታ ከወዳጁ በቀር ማን እሱን ሊፈታ ያሳብ መንገደኛ ነው ምንም ተከታይ የለው ልቡን ከናፍቆት ዘፈን በትዝታ ሲያሳፍር ወዳጅስ ያኔ ነበር ናፍቆት ያጠቃው ገላ ይዞ የሌለው መላ ጉዳቱን ሁሉ አምቆ ይሄዳል ሸሽቶ ርቆ ታምር የሱን ማናውቆ በሰው ልጅ ህሊና ዋሻ ተቀብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው ለፍቅር መነዋጋታቸው ረቂቅ የምስጢሩ ጉዳይ ትዝታ ባሳብ ቁም ገዳይ 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 ከልብ እናመሰግናለን። የምዕራፍ 23 የምድብ 2 የሁለተኛ ሳምንት ውድድራችንን እንግዲህ ሁለት ተወዳዳሪዎቻችን በኢትዮጵያ የሙዚቃ ነገስታት ተከታታይ ሙዚቃዎች ነው ስራዎቻቸውን ያቀረቡልን። ቀደም ሲል የጋሽ ጥላሁን ገሰሰን አንዳንድ ነገሮች በኤልኤም 1 የተወከለው ዮናስ ነበር ያቀረበልን። የጋሽ ማሙድ አህመድን ደግሞ ትዝታ ያቃጠለውን ዳንኤል ነበረ በኤልኤም 2 ተወክሎ ያቀረበልን። ለሁለቱም መልካም እድልን እንመኛለን። በእርግጥ የሹምና ብሩክ ኦዲሽን ላይ የተወሰነ አይታችኋቸው ነበረ። እኔና አማነን ዛሬ ያየናቸው። ለሁለቱም መልካም እድልን ተመኝተናል። ዳኞቻችን እሺ፣ ዮናስ ንብረቱና ዳንኤል እርጋለም እንኳን ደህና መጣችሁ። አዲ አንተም ከአንድ ወር ቆይታ እረፍት በኋላ እንኳን በሰላም ተገናኘን። እንኳን ደህና መጣ። እሺ ዮናስ ንብረቱ የጋሽ ጥላሁን ገሰሰን አንዳንድ ነገሮች የሚለውን ዜማን ያመጣው በጣም ቆንጆ ምርጫ ነው። የድምጽ ስትራክቸርም በደንብ አድርጎ ይሄንን ዜማ መግለጽ የሚችለው ከድምጽ ጋር በደንብ ስለሚሄድ ምርጫ ላይ በጣም ተስማምቻለሁና ጥሩ ምርጫ ነው። ብዙ ነገሩ ጥሩ ነው። ሀረጋትን የምትሄድበት መንገድ ትንፋሽን እንዴት አድርገ መጠቀም የምትችልበትን መንገድ በደንብ የገባህ ይመስላል። ብዙ ቦታ ከቅኝ ጋርም በተያያዘ በአብዛኛው ቦታ በጣም ቆንጆ ነበር። ሪትሚካሊ ታይት ነበር። ብዙ ነገሩ ቆንጆ ነው። ቅር ያለኝ ነገሮች ልናገር። ቅር ያለኝ የመጀመሪያ መድረክ ነው። የመጀመሪያ መድረክ ሆኖ ደግሞ የመጀመሪያው ተጫዋች አንተ ሆነ ስትገባ የድምጽ መንቀጥቀጥ ምናልባት ሊፈጠር ይችላል። ግን እስኪታወቅ ድረስ ልክ ስትጀምር ዜማውን በደንብ ያስታውቅ ነበርና እንዲህ አይነት ነገር እንዳይሆን ውጪ ላይ ራስን አረጋግተ ለመግባት ሞክር። ፍራቻ ማስወገድ አለብህ። ያለህን ፖቴንሻል ሙሉ መጠቀም እንድትችል ማለት ነው።
ትልቅ ድምጽ አለ፣ በጣም ቆንጆ ድምጽ አለ። ይሄንን እንዴት ልጠቀምበት የሚለው ላይ ነው ብዙ መስራት ያለብህ። አንድ ቦታ ግጥሙ ሲደናቀፍ ሪትሚካሊም ሊበላሽብህ ነበር። ቃላትና ዜማ ተመጥነው ነው የሚገቡት እና ከዛ ምጣኔ ውስጥ ቃላቱ ግጥሙ ጠፍቶብህ በሌላ ቃል ሲተካ የዜማውን ምጣኔ ሪትሙ ይደናቀፋልና ግጥም ላይ በጣም አትኩረህ እንድታስብበት ነው። ድንገት የሚጮኸው ነገርም ትክክል አይደለም። ዜማው አይተው እንደሆነ ከትንሽ ጀምሮ እያደገ ሄዶ በጣም ክላይማክስ ላይ ደርሶ የሚመለስ አይነት የዜማ ስትራክቸር ነው ያለው እና ይሄንን ዜማ ልክ እንዳመጣጡ ቀስ እያለ እያደገ እንዲሄድና ውበት ላይ እንድታስብበት እመክርሃለሁ። አንዳንድ ቦታዎች ላይ ቅላጼ በደንብ ያልተባሉበት ቦታዎች አሉ። እንደዚህ ቢስተካከሉ በጣም ለመጀመሪያ መድረክ መጀመሪያ ቀን በጣም ብዙ ነገሩ ቆንጆ ነው። በርታ ለማለት ፈልጋለሁ። 9930 አለ እኔ ጋር። ዳንኤል ይርጋለም የጋሽ ማህሙድ አህመድን ትዝታ ያቃጠለው የሚለውን ዜማ ነው የመረጥከው። ዜማው በጣም ቆንጆ ዜማ ነው። ለይሄንንም መድረክ በደንብ አድርጎ ይመጥናል። ጥያቄ ግን ላንተ የድምጽ ስትራክቸር ሄዷል የሚለው ነው። አልሄደም። እኔ ደስ አላለኝም ብዙ ነገሩ። ያንተ የድምጽ መልክ የጋሽ ማህሙድን አይነት የዜማ ስትራክቸር በደንብ የሚያወጣ ሆኖ አላገኘሁትም። እሱ ላይ ቅሬታ አለኝ። እንደገና የድምጽህ ጉልበት በጣም ያነሰ ይሆንና ከጉሮሮ ጋር ያለ የድምጽ ማውጣት አይነት ነገር ስለሆነ ውበቱን የዜማውን በደንብ አድርጎ ሊገልጽልኝ አልቻለም። አንዳንድ ዜማ ስለምትወደው ብቻ ውድድር ላይ መምጣት የለበትም። የምትወደውን ዜማ በምትወደው ልክ መጫወት መቻል አለመቻልን መጀመሪያ ማረጋገጥ መቻል አለብህ። ዘፈኑ በጣም ጥሩ ነው፣ ግን እዚህ መድረክ ላይ በእኔ ድምጽ በደንብ መዘፈን ይችላሉ የሚለውን ልታስብበት ይገባል። ዘፈን ምርጫህን በጣም አስብበት ለማለት ፈልጋለሁ እና በደንብ ኤክሰርሳይዝ መስራት ያለብህ የድምጽ ከሆድህ በደንብ ተለቅ ያለ እና ጠንካራ ድምጽ ለማውጣት እንድትችል ኤክሰርሳይዝ ስራ። ከጉሮሮ የሚወጣ ዜማ ሁሌ አይደለም አስፈላጊ ነው፣ ግን እንዴት ነው ኮንትራስቲቭ የሆኑ ድምጾችን ለማውጣት ትንሹንም መካከለኛውንም ሃይ ድምጽም ለማውጣት የግድ በደንብ ከትንፋሽ ከሆድ የተያዘ አይነት ድምጽ ማውጣት መቻል አለብህ። እንደገና ስለ ዳይናሚክስ ስለ ውበት መጨነቅ አለብህ። እነዚህ ነገሮች ሁሉ ለማድረግ ግን ቤዚክ የሆነውን ነገር እንድታስተካክል ነው የምመክርህ። ከቅኝ ጋር በተያያዘ ችግሮች ነበሩ። በሚቀጥለው እነዚህን አስተካክለ ትመጣለህ ብዬ አስባለሁ። እኔ ጋር ያለው ውጤት 9860 ነው። እሺ ዮናስና ዳንኤል እንኳን ደህና መጣችሁ። ዮናስ እንደ መጀመሪያ መድረክ በጣም አሪፍ ነው፣ በጣም ጥሩ ነው። ከአገባብ ጀምሮ አንደኛ የሚገርም ድምጽ ነው ያለ። በተለይ ቤዝ የምንለው ነገር በደንብ ወርዶ የመጫወት አቅም አለ። በጣም የገረመኝ ደግሞ ሃይሙ በዛው ልክ በጣም አሪፍ ነው። አሁን ጥያቄው ምንድነው? ምናልባት የሙዚቃው ባህሪ አይፈልግም፣ ነገር ግን ትንሽ ምናልባት በመሃሉ ያሉት ሬንጅ በነዚህ በወረደውና በከፍ ባለው ድምጽ መካከል ያሉትን ዲቴል ቅላጼዎችን ማለት ያስፈልጋል። ቀጥ ያለ ብቻ እንዳይሆን ነው ማለት። እሱን ነው በሌላ ሙዚቃ እናያቸዋለን። ውበቱ እንደተጠበቀ መሆን አለበት። ሌላው ደግሞ እንደዚህ አይነት ሙዚቃ አሁን 3 ቨርስ 4 ቨርስ ነው የደገመው አይደለ? ሙዚቃው ሲደግም ትንሽ አፕግሬድ ብታረጋው ከፍ ብታረጋው ብታስተካከለው እድሉ አለ ማለት ነው። ስለዚህ በተደጋጋሚ ለምሳሌ በመላበሰበብ ብናየው በመላበሰበብ ሁለት ዜማ አይደለ ያለው ደጋገማል አይደለ? ስለዚህ ትንሽ ዞር ብትል ያንተንም አቅም በዛው እናየዋለን። ያድጋል ጉሮሮ ማለት ነው። በጣም ጥሩ ነው። እኔ ጋር የተሰማኝ ነገር 9920 በጣም ጥሩ ነው። ዳንኤል እንግዲህ ዜማ ምርጫ አንተም ጥሩ ነበረ፣ ግን ገና ሲገባ አንደኛ ኢንትሮ በጣም ግዙፍ ነው። ባንዱ በጣም ብዙ አጀብ ያለው ሙዚቃ ነው። ያንተ ድምጽ ሲገባ ደከመ ማለት ነው። የመጀመሪያው ይሄ ነው ችግሩ። ሌላው ደግሞ ምንድነው ከዛስ በኋላ ምንም ኢነርጂ የለውም ማለት ነው። ሌላው የድምጽ ሬንጅ በጣም ጠባብ ሆነ ማለት ነው። ወደ ታችን በደንብ አይወርድም፣ ወደ ላይ አይሄድም። ለመጮህ ይፈልጋል፣ አይጮህም። ይሄ አንዱ ችግር ነው። ሌላው ደግሞ ዲቴል የዜማው ውበት ቅላጼዎቹ በአጠቃላይ የሉ።
ስለዚህ እኔ ዘፈኑ ተዘፍኗል ብዬ አላስብም። ምክንያቱም ገና ከመጀመሪያው ራሱ ውድድሩ ስትመለከተው ጠንካራ ይመስላል አለ ያለፉ ግሩፖችም አሉ። ስለዚህ በደንብ አስበህበት ማርሽ ቀይረ በደንብ ኮች ፈልጋ አጥንተ ካልመጣ ብዙ የሚያስኩዛ አይደለም። ስለዚህ በደንብ ጥናት ይፈልጋል ማለት ነው። በርታ። እኔ ያለው ውጤት 9870 ነው። እሺ ዮናስና ዳንኤል ከዮናስ ልጀምር። አሪፍ ምርጫ ነው፣ ቆንጆ ፐርፎርማንስ ነው። የመጀመሪያው ነገር እንደ ፋና ላምሮት ቀለም በራሳችን ድምጽና ዜማ የሚል ሐሳብ አለን አይደል? ስለዚህ ዮናስ ቶታሊ በጣም ምን ወዴትም ያልሄደ ኦሪጂናሊ የዮናስን ድምጽ ነው ስታሰማን የነበረው። ሁሌም እንደዚህ መቀጠል አለበት። ኢሚቴሽን በጣም የተሳሳተ ሐሳብ ስለሆነ ወደዛ እንዳንሄድ ማለት ነው። በዛ ላይ በጣም የሚያምር ቆንጆ ድምጽ ነው ያለ በተፈጥሮ። የጉልበት ችግር የለብህም። ጉልበቱን በጣም አሪፍ ነበረ። የጉልበቱ ማኔጅመንትም ቆንጆ ነበረ። ከትንፋሽ ጋር የተያያዘ ነገሩ በጣም ቆንጆ ነው። የመረጥከው ኪም በጣም ግሩም ነው። ወደ ታችም ለመውረድ ወደ ላይም ለመውጣት ምንም የሚያስቸግር ነገር አልነበረውም። ሪትም ላይ ያለ አንደርስታንዲንግ ቆንጆ ነው በጣም። የድምጽህ ሬንጅ ስፋቱ ከታች እስከ ላይ ያሉትን ኪዎች የመንካት አቅሙ በጣም ጥሩ ነው። ምንድነው ዮናስ ትንሽ ቅር ያሉኝ ነገሮች ከቅኝት ጋር በተያያዘ በጣም ብዙ ቦታ ቆንጆ ነው፣ ግን ያው አልፎ አልፎ የሚሰሙ ነገሮች አሉ። በጣም እርግጠኛ ሆኜ የምነግርህ አንድ ፐርፎርማንስ ብቻ ቢሆንም ያየነው ግን አቅምህ በዛ ውስጥ በደንብ ይታያልና ይሄ ካንተ አቅም በታች ነው። ትንሽ ኮንሰንትሬት ብታደርግ መስተካከል የሚችል ነገር ነው። እንደዚህ አይነት ዜማዎች ደግሞ ስትመርጥ የዜማው ነፍስ ምኑ ጋር ነው ያለው ብሎ ማሰብ ያስፈልጋል። እንደዚህ አይነት ዜማዎች አሁን በጣም ጥልቅ የሆኑ የቅላጼ ስትራክቸር አላቸው። የዜማ ጥፋቶቹን እነሱ ላይ በጣም ማዳመጥ፣ በጣም መስራት እነሱን ዋናው ጉዳይ እሱ ስለሆነ ማለት ነውና በተጨማሪ ይሄ ዜማውን በጣም ለኤክስፕሬሽን ይመቻል አይደል? ድራማታይዝ ለማድረግ በቮካል ማለት ነው ኤክስፕሬስ ለማድረግ በጣም የተመቸ ነው ራሱ ኮንሰፕቱ። ሶ ዝም ብሎ ግጥሙን አጥንቶ በቃ እንደዚህ ከማዜም በዘለለ መሆን ይችላል which is ከፍ ወዳለው የውበት ደረጃ ይወስዳል ማለት ነው። ሶ እንዲህ ማሰብ ይፈልጋል። አሁን የመጀመሪያ ቀን ስለሆነ ሐሳብ ለመስጠት ነው ከዚህ በኋላ እንድታስብበት ማለት ነው። አቅም ጥሩ ስለሆነ ማይክ ማኔጅመንት በጣም ጥሩ ነው፣ ግን አንዳንድ ጊዜ ወደ ላይ ከፍታ የወጡ ዜማዎች ላይ በጉልበት ሲባል ትረሳዋለህ እዛው አድርገህና እሱ ላይም ትንሽ ለዛ ጆሮ የሚወጉ ነገሮች ነበሩ ወደ ላይ በሚወጣበት ሰዓት። ሌላ ደግሞ በደንብ ማስተካከል አለበት ብዬ የማስበው አፍ ገጥሞ ማዜም የማያስፈልግበት ቦታ አለ፣ የሚያስፈልግበት ቦታ አለ። ስለዚህ ብዙ ቦታዎቹ ላይ አፍህን ከፈት አድርገህ ለማዜም ብትሞክር ይሄኛውን ዜማ በጣም የተሻለ ነበረ። አፍህ ገጠም ያሉበት ቦታዎች ውበታቸው ያልተገለጡ የዜማ ክፍሎች አሉ። ስለ ግጥም ማግበስበስ ስለተነሳ እንዳልደግምብህ። ከዛ ውጪ አሁን እንዳልኩ ጊዜው አሁን ላይሆን ይችላል፣ ግን እንድታስብበት አሁን ይሄ ዘፈን 4 ጊዜ ምናምን ይመላለሳል አይደለም? ሶ 4 ጊዜ አንድ አይነት ዜማ መስማት የለብንም። ጠቃቅን የዜማ ክፍሎችን ትንሽ ቀየር እያለ ቅጹን አሰልቺ እንዳይሆን ማድረግ ትችላለህ። ሶ እሱን እንደ አሳይመንት ወስዳለህ። በተረፈ አሪፍ ነው። እኔ ጋር ያለ ነጥብ 9920 ነው። ዳንኤል አንተም ጋር እንግዲህ በራስ ድምጽ ማዜም የምንለው ሐሳብ ጥሩ ነው። ምንም የኢሚቴሽን ስሜት የለውም። በዛ ላይ በጣም ቆንጆና ልስልስ ያለች ድምጽ ነው ያለች። ሶ እሱን እንዴት መጠቀም እንዳለብህ ምን አይነት የዜማ ምርጫ ላንተ ፊት ያደርጋል የሚለውን በደንብ ማሰብ ነው ያለብህ። ሪትሚካሊ ያለ አንደርስታንዲንግ አሪፍ ነው። አንተም ጋር የመረጥከው ኪ ጥሩ ነው። እንዳስተያየት በተነሱትን ሐሳቦች መስማማባቸው ሆኖ ከቅኝት ጋር በተያያዘ መስተካከል ይችላሉ። ያደማመጥ ነገር ነው ብዬ ነው ማስበው። በተለይ የዜማ ሀረጋት የሚነሱበት ቦታዎች ላይ ሳታርገን ከጀመርን ከዛ በኋላ ያለውም አብሮ ተንሸራቶ ነው የሚሄደውና እንደሱ እንዳይሆን መነሻ የዜማ ሀረጎቹን ኖቶቹን በትክክል ማዳመጥ። አንዳንድ ቦታ ላይ ግጥም ደንቀፍ የሚል ነገር አለው አባባሉን ስትለውና እሱ ትንሽ ከዜማው ጋር በትክክል ሲንክ ያላደረገ ነገር ያለ ይመስላል። ይሄ ኢነርጂቲክ ሆኖ የመስፈን ነገር ኖርማሊ ተፈጥሯዊ ድምጽህ ለስላሳ ነው። ከዛ ደግሞ አንተ እሱን እንደገና ካለሰለስከው ከአንዳንድ ዜማዎች ጋር ላይሄድ ይችላል አይደል? ስለዚህ ዜማው ምን አይነት አዝያዚያም ይፈልጋል የመረጥኩት ዜማ ብሎ እሱን ማሰብ ይጠይቃል። የዜማ ምርጫ ላይ ጥንቃቄ ማድረግ ነው።
ኢምፕሮቫይዝ ለማድረግ የሞከርክባቸው ቦታዎች አሉ which is በጣም ጥሩ ግን ኢምፕሮቫይዜሽኑ ደግሞ በደንብ ስርዓቱን የጠበቀ መሆን አለበት አይደል ከፒች ያልወጣ የታሰበበት ነገር ቢሆን አሪፍ ነው እኔ ጋር ያለ ነጥብ 9880